السلام عليكم ورحمة الله وبركاته. الله أكبر الله أكبر. العزة لله ولرسوله وللمؤمنين. لكنا كبر بمجمّر لجيتها الله سبحانه وتعالى ولرسوله ሁለተኛ ደግሞ ለአማኞች ነው ለመልእክተኛው ነው ሶስተኛ وللمؤمنين ለአማኞች ነው ولكن المنافقين لا يعلمون ግን ሙናፊቃኖች ይሄንን አያውቁም ለአላህ Subhanahu Wa Ta'ala يريدون ليطفئوا نور الله بأفواههم والله متم نوره ولو كره الكافرون الله የእስላምን ብርሃ ከሃዳኖች ሊያጠፉት ይፈልጋሉ በአፋቸው ግን አላህ ከሃዳኖች ቢጠሉም የእስላም ጠላቶች ቢጠሉም እስልምና ዓለም ፀሐይ የደረሰበት ፀሐይና ሌሊት ጨለማ የደረሰበት ሁሉ እስላም ይደርሳል ወለላሂ الحمد አዲስ አበባ ዩኒቨርሲቲ ተማሪዎች ሴት ተማሪዎች ጀግኖች አላህ Subhanahu Wa Ta'ala በዱንያም በአኺራም አላህ ያጽናችሁ يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة الله النزامن سوتشين بدنيام بآخرام بدون هيوت يالو بإيمان الله بلا إله إلا الله لا يسأمتشوار ولله الحمد عندنا أنت الجبنوتشين سناي والله تلك كرات السمانال كدنيا دينن أسقدماتشوال دينن أسقدماتشوال ጀነትን አስቀድማችኋል በኒቃባችሁ አንደራደርም በኒቃባችን በዲናችን አንደራደርም ለዚች ለጠፊ ዱንያ ብላችሁ ለዓለም ተምሳሌቱ ናችኋል ዛሬ ስንት ራቁታችንን መሄድ አለብን መብታችን ነው ያለ ሴቶች ራቁታቸውን ሲሄዱ እናንተ ደግሞ ኒቃብ አእምሮን አይሸፍንም ፊትን ነው የሚሸፍነው ብላችሁ ኒቃብ ለብሳችሁ ይህን ጽናታችሁን ያሳያችሁን እህቶቻችን አላህ Subhanahu Wa Ta'ala ጽናቱን አላህ ይስጣችሁ ጽናቱን አላህ ይስጣችሁ በዲናችሁ ላይ ጠንካሮች አላህ ያርጋችሁ የናንተ ጽናት የዛሬው ትግላችሁ ለሚመጣው ትውልድ ትልቅ መሰረት ነውና ለዚህ ነው እንግዲህ ሴቶች ከተስተካከሉ ይሄ ኡማ ይስተካከላል የተባለው እናንተ ራሳችሁ ዩኒቨርሲቲ ናችሁ እናንተ ራሳችሁ ሴቶቹ ራሳችሁ ዩኒቨርሲቲ ትምህርት ቤቶች ናችሁ ወደፊት ለልጆቻችሁ ለዚህ ኡመት ለህዝቡ በአጠቃላይ እናንተ ብርሃን ናችሁ አላህ Subhanahu Wa Ta'ala ጽናቱን አላህ ይስጣችሁ ማሻአላህ ይሄ ነው ትግል ማለት እኮ ይሄ ነው ለዲን መታገል መብት ለራስ መብት መታገል አላህ የፈቀደው መብት ስለዚህ ሙስሊም ሴቶች ፊታቸውን ቢሸፈኑ ማዕምሯቸው ክፍት ነው ምክንያቱም ከብዙ ወስዋስ ነገር ራሳቸውን ጠብቀው ውስጣቸው ብርሃን ስለሆነ አይናቸው መጽሐፋቸው ላይና ቁርአናቸው ላይ ብቻ ነው አእምሯቸው የሚያስበው ስለ ትምህርታቸውና ስለ ዲናቸው ብቻ ነው ሌላ የሚያስቡት ነገር የለም ለሀገር ይጠቅማሉ እንጂ የሚጎዱት ነገር የለም ፊታቸው ከተሸፈነ ምን ያድርግ ያለባችሁ እናንተ የሴት ፈታሾች የሏችሁ እንዴ ሴት ይሁን ወንድ ይሁን አናቅም ተሸፍነው የምትሉ ሰዎች ደግሞ ውሸት ነው ለምን ሲገቡ ትምህርት ቤት ሴቶች አሉ አይደለም በሴቶች ታይተው ሴቶች አይተዋቸው መግባት እኮ ይችላሉ ግን እስልምናን ጥላቻ እስከሆነ ድረስ ወሊላሂ الحمد በጣም አኩርታችሁናል አላህ Subhanahu Wa Ta'ala ከቀኝም ከግራም ከኋላም ከፊትም አላህ من شياطين الانس والجن አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።